አሜሪካና የሩቅ ምስራቅ አገሮች እንደ ከባድ የደህንነት ስጋት አድርገው የሚመለከቷት ሰሜን ኮሪያ በዓለም ላይ ካሉት ትላልቅ መደበኛ ወታደር ኃይሎች መካከል በግንባር ከሚጠቀሱ አገሮች አንዷ ናት። በባህር ኃይል ረገድም ቢሆን ወደ 400 የሚጠጉ የፓትሮል ተዋጊዎችና 70 የባህር ሰርጓጅ መርከቦች እንዳሏት የአሜሪካ የመከላከያ መረጃ ኤጀንሲ አስታውቋል። ይቺ ለዓለም ራስ መታት የሆነችው ሰሜን ኮሪያ ሰሞኑን ደግሞ በገለልተኛ የሳተላይት አቅራቢዎች ማክሰር ቴክኖሎጂና ፕላኔት በሚያዝያ 6 ቀን የተነሱ ምስሎች እንደሚያሳዩት በሀገሪቱ ምዕራባውያን የባህር ጠረፍ ላይ በሚገኘው ናምፓ የመርከብ ጣቢያ ከዋና ከተማዋ ፒዮንጋንግ በስተደቡብ ምዕራብ 60 ኪሎ ሜትር ርቀት ላይ በሚገኘው ቦታ በውሃ ውስጥ እየገነባች ያለውን መርከብ የሚያሳይ ነው የተባለለት ምስል ብቅ ብሏል። ይህንን ርዕሰ ጉዳይ በዛሬው ዓለም አቀፍ ትንታኔያችን እንመለከታለን። ወሰን ሰገድ መርሻ ያዘጋጀውን ደረጀ መንግስቱ አቀርበዋለሁ። ከ1.2 ሚሊዮን በላይ የሰው ኃይል የኬሚካልና ባዮሎጂካል መሳሪያዎች እንዳሏት የሚነገርላት ሰሜን ኮሪያ የተባበሩት መንግስታት የጸጥታው ምክር ቤትና የአሜሪካ ማዕቀብ በተለያዩ ጊዜና ወቅት ቢዘንብባትም ፒዮንጋንግ የፓላስቲክ ሚሳኤል ሙከራ ከማድረግ ያገዳት አንዳችም ኃይል የለም። ይቺ ደሃገር አሜሪካና የሩቅ ምስራቅ አገሮች እንደ ከባድ የደህንነት ስጋት አድርገው ይመለከቷታል። ሰሜን ኮሪያ በዓለም ላይ ካሏት ትላልቅ መደበኛ ወታደር ኃይሎች መካከል በግንባር ከሚጠቀሱ ሀገሮችም አንዷ ናት ተብሏል። ሀገሪቱ ከሚሳኤልና ከኒኩለር ሙከራዎቿ በተጨማሪ ለሰሜን ኮሪያ መንግስት በሚሰሩ የበይነመረብ መንታፊዎችም ትታወቃለች። እነዚህ ለሰሜን ኮሪያ መንግስት የሚታመኑ ክሪፕቶ መንታፊዎች 1.5 ቢሊዮን ዶላር የበይነመረብ ገንዘብ ወይም ክሪፕቶ ከረንሲና 300 ሚሊዮን ዶላር በጥሬ መመንተፋቸው ገንዘቡን ከባንኩ ማውጣታቸውም ተነግሯል። ይህ የሰሜን ኮሪያ አካሄድ ምዕራባውያን ስጋት ላይ ጥሏቸዋል። ነገር ግን የዓለም ሀያላን ሀገሮች የኒውክሌር ጦር መሳሪያን ለማግኘት የደሃገሯን ወጣት መሪ ኪም ጆንግ ኡን የሚያደርጉትን ጉዞ መግታት አልቻሉም። በዓለም ላይ በጣም ደሃ ሀገሮች ከሚባሉት ተርታ ውስጥ የምትመደበው ሰሜን ኮሪያ ከጠቅላላ የሀገር ውስጥ ምርቷ ወይም ጂዲፒ ሩቡን ለወታደራዊ አገልግሎት ነው የምትመድበው በማለት የአሜሪካ የውጭ ጉዳይ ሚኒስቴር ከዚህ በፊት ተናግሮ ነበር። እንደ አውሮፓውያን አቆጣጠር ከየካቲት 2019 ጀምሮ ሰሜን ኮሪያ ከአሜሪካ ጋር በኒኩለር ምርትና በፓላስቲክ ሚሳኤሎቿ ዙሪያ ንግግሮች ቢኖሩም እያደረገች ያለው ድርድር ግን ማቆሟ ታውቋል። በወታደራዊ አቅሟ ጥንካሬዋን ለዓለም እያሳየች ያለችው ይቺ ደሃገር ከአጭር እስከ መካከለኛ ሀገር አቋራጭና በባህር ውስጥ እየተምዘገዘገ የሚሄዱ ሚሳኤሎች፣ የጦር ሰርጓጅ መርከቦች፣ ከ100 በላይ የፓላስቲክ ሚሳኤሎችና የኒኩለር መሳሪያዎችን ያላት ጠላቶቿን የመቋቋም አቅም እንዳላት በተግባር ያስመሰከረች መሆኑ ታውቋል። የሰሜን ኮሪያ መገናኛ ብዙሃን እነዚህ አዲስ እየተሞከሩ ያሉ ሚሳኤሎች ለደቡብ ኮሪያ፣ ለጃፓንና ለዓለም አቀፍ ማህበረሰብ ትምህርትና ጥንቃቄ መደረግ እንደሚኖርበት ማስጠንቀቂያ ጭምር የሰጠ እንደሆነ ተናግረዋል። የሰሜን ኮሪያ መሪ ኪም ይህንን የሚሳኤል ሙከራ ወደፊት ለኒውክሌር ጦር መሳሪያ አቅርቦት ሊያገለግል እንደሚችል የሚያመለክት መሆኑም ገልጸዋል። ታዲያ ይህንን ህልማቸውን ለመተግበር በሚያደርጉት እንቅስቃሴ ለምዕራባውያን ሀገራት ከፍተኛ ድንጋጤ መፍጠሩም አልቀረም። ራሷን የኒውክሌር ጦር መሳሪያ ባለቤት መሆኗን ይፋ የሚያደርግ ህግ ማውጣቷን ይፋ ያደረገችው ሰሜን ኮሪያ በመሪዋ ኪም ጆንግ ኡን በኩል ውሳኔው የማይቀለበስ እንደሆነም ተናግራለች። አገራቸው ኒውክሌር በመታጠቋ ዙሪያ ከአሜሪካም ሆነ ከማንኛውም መንግስት ጋር ምንም አይነት ድርድር ሊኖር እንደማይችል የሚገልጹት የሰሜን ኮሪያው መሪ በአዲሱ ህግ መሰረት ራሷን ለመከላከል በሚል ቀድሞ የኒውክሌር ጥቃት የመፈጸም መብት እንዳላትም ያወጣችው ህግ እንደሚደነግግ አስታውቃ ነበር። በተደጋጋሚ ያለ ማህበረሰብ ማዕቀብ ያደረገባት ፒዮንጋንግ እንደ አውሮፓውያን አቆጣጠር ከ2006 እስከ 2017 ባሉት ጊዜያት ውስጥ 6 ጊዜ የኒውክሌር ሙከራዎችን ማድረጓ አይዘነጋም። በተለይ የጦር ብቃቷን በማሳደግ ከደቡብ ኮሪያና ጃፓን በተጨማሪ አሜሪካን መምታት የሚያስችሉ መሳሪያዎችን መታጠቋም ታውቋል። በተለይ ፓላስቲክ ሚሳኤሎች ከባድ ጭነቶችን መሸከም ስለሚችሉና ረጅም ርቀት ስለሚጓዙ የበለጠ አስጊ ስለሆነ የተባበሩት መንግስታት የጸጥታው ምክር ቤት ሰሜን ኮሪያ ሙከራ እንዳታደርግና እንዳታስወነጭፍ ከመከላከል ባሻገር ማዕቀብ ቢጥልባትም እሷ ግን ውሳኔውን ከቁብ አልቆጠረችውም። በዚህ ብቻ አያበቃም። አሜሪካና አገሮቿ ሰሜን ኮሪያን ከቅርብ ዓመታት ወዲህ አገዛዙ ወታደራዊ
የኒውክሌር መሳሪያ ማበልጸግ ሂደትን በገንዘብ ለመደገፍ በደርዘን የሚቆጠሩ የመረጃ ጠላፊዎችን ይፈጽማሉ ሲል ይከሷቸዋል። በዚህ በዘረፈችው ገንዘብ ደግሞ የጦር ሰራዊቷን እያጠናከረች ነው የምትገኘው ሲሉም ያክላሉ። አዳዲስ የሳተላይት ምስሎች እንደሚያሳዩት ሰሜን ኮሪያ የገነባቸው ትልቁ የጦር መርከብ በአሁኑ ወቅት ሰሜን ኮሪያ በምን ደረጃ ላይ እንዳለች የሚያሳይ ነው ተብሎላታል። ምናልባትም በመሪዋ ኪም ጆንግ ኡን ካላቸው የባህር ኃይል መርከቦች ውስጥ በጥፍ የሚበልጠው ይህ መርከብ የጦር ጀቶችንና ተወንጫፊ ሚሳይሎችን በአስተማማኝ ደረጃ እንዲሸከም ተደርጎ ነው የተሰራው ተብሏል። በገለልተኛ የሳተላይት አቅራቢዎች ማክሰር ቴክኖሎጂና ፕላኔት በሚያዝያ 6 የተነሱ ምስሎች እንደሚያሳዩት በሰሜን ኮሪያ ምዕራባዊ የባህር ጠረፍ ላይ በሚገኘው ናምፓ የመርከብ ጣቢያ ዋና ከተማዋ ፒዮንጋንግ በስተደቡብ ምዕራብ 60 ኪሎ ሜትር ርቀት ላይ በሚገኘው ቦታ በውሃ ውስጥ እየገነባች ያለውን መርከብ የሚያሳይ ነው ተብሏል። ተንታኞች እንደሚናገሩት የሳተላይት ምስሎች በመሬት ላይና በባህር ላይ ለሚሰነዘሩ ኢላማዎች ጥቅም ላይ የሚውሉ የሚሳኤል ፈርጌት የጦር መሳሪያዎችንና ሌሎች የመርከቧን የውስጥ አካላት ግንባታ የሚያሳይ እንደሆነም ተጠቁሟል። በጄኒፈር ጆን በስትራቴጂክና ዓለም አቀፍ ጥናት ማዕከል የተደረገ ጥናት እንደሚገልጸው ከሆነ ኤፍኤፍጂ ወደ 140 ሜትር ወይም 459 ጫማ ርዝመት አለው። ይህም በሰሜን ኮሪያ ውስጥ ከተሰሩ ትልቁ የጦር መርከብ በግንባር ቀደምነት እንዲቀመጥ ያደርገዋል ብለዋል። ለምሳሌ ከአሜሪካ ጋር ሲነጻጸር የአሜሪካ ባህር ኃይል አሬሌ ብሩክ ወደ 505 ጫማ ርዝመት ያለው ሲሆን የሰሜን ኮሪያው በመገንባት ላይ ያለው የመርከብ አካል 496 ጫማ ርዝመት አለው ተብሏል። ኪም ዱካኪ ጡረታ የወጡ የደቡብ ኮሪያ የባህር ኃይል አድሚራል ናቸው። ሞስኮ ለሰሜን ኮሪያ ለፈርጊት ሚሳኤል ስርዓቶች ቴክኖሎጂን ትሰጥ ይሆናል ብለው እንደሚያስቡም ተናግረዋል። የመርከቧ ምስሎች ባለፈው አውሮፓውያኑ ዓመት መገባደጃ ላይ በገዢው የሰራተኞች ፓርቲ የዓመቱ መጨረሻ የምልእታ ጉባኤ ስብሰባ ላይ በተለቀቀው የመንግስት ኮሪያ ማዕከላዊ ቴሌቪዥን ባወጣው ዘገባ ላይ ታይተዋል። በቴሌቪዥን መስኮቶች የታዩት ምስሎች የሰሜን ኮሪያ መሪ ኪም ጆንግ ኡን የመርከቧን ግንባታ ሲፈተሽ አሳይተው እንደነበር አይዘነጋም። የኮሪያ ማዕከላዊ ቲቪ ቪዲዮ ላይ የሚታዩት ምስሎች የጦር መርከቧ የተለያዩ ሚሳይሎችን ለመተኮስ የሚያገለግሉ ቀጥ ያሉ አስጀማሪ ክፍሎችን ጨምሮ በዘመናዊ የባህር ኃይሎች የተያዙ ሚሳይሎች በመርከቡ ላይ ሊኖር እንደሚችሉ ጠቁመዋል። ተንታኞች እንደሚሉት መርከቡ ቀደም ሲል ከታዩት የሰሜን ኮሪያ ሰርጓጅ መርከቦች በበለጠ ፍጥነትና የጠላት ጦርን በትክክል በመከታተል ኢላማዎችን መምታት የሚችል ራዳር ጭምር የተገጠመለት እንደሆነ ታውቋል። ምንም እንኳን እነዚህ የላቁ የጦርነት ችሎታዎች ሀገሪቱ ያላት መሆኑን የሚያሳዩ ምልክቶች ቢኖሩም ሰሜን ኮሪያ በባህር ኃይል ያላትን አቅም ግንባታ ውስጥ በማስገባት ጥንቃቄ እንዲደረግ አሳስበዋል። ይህንን የመሰለ ትልቅ የጦር መርከብ ስራ መስራት ከፍተኛ መጠን ያለው በጀት ይጠይቃል። የጦር መርከብ መገንባት ብቻ ሳይሆን የሚያንቀሳቀሰውን ቡድን ማቋቋም አለባቸው። መሳሪያውንና ነዳጁን ጨምሮ ለማንቀሳቀስ ዋጋ ያስከፍላል ነው የተባለው። ጡረተኛው የደቡብ ኮሪያ አድሚራል እንደሚሉት የሁኔታ የሰሜን ኮሪያ መሪ ኪም ጆንግ ኡን የመጨረሻው ምርት ምን እንደሚመስል እንዳይገምቱ ጥንቃቄ እንዲያደርጉ አስችለውታል። ሰሜን ኮሪያ አዲሱንና በጥር ወር በተሳካ ሁኔታ ሞክሬያለሁ ያለችውን ሃይፐርሶኒክ ባሊስቲክ ሚሳይል መርከቧ ከታጠቀች የሁኔታ በቀጠናው ደህንነት ላይ ለውጥ ያመጣል ሲሉ የቀድሞው የባህር ኃይል መኮንን ተናግረዋል። የሳተላይት ምስሎችን ሲኤንኤን እንደገመገመው ከሆነ ሹስተር አዲሱ የሰሜን ኮሪያ የጦር መርከብ የባህር ላይ ሙከራዎችን ከመጀመሩ በፊት 1 ዓመት ወይም ከዚያ በላይ ስራ ሊቀረው እንደሚችል ተናግረዋል። የሰሜን ኮሪያው ባህር ኃይል ወደ 400 የሚጠጉ የፓትሮል ተዋጊዎችና 70 የባህር ሰርጓጅ መርከቦች እንዳሉት የአሜሪካ የመከላከያ መረጃ ኤጀንሲ በ2001 ዘግቦ ነበር። የቅርቡን ግን ጊዜያዊ ግምት ብቻ ነው ያለው። ሰሜን ኮሪያ ምንም እንኳን ይህ የተጠቀሰው ብዙ ቁጥር ቢሆንም መርከቦቹ አብዛኞቹ አሮጌና ትንሽ ናቸው የሚል መላምት አለ። በዓለም አቀፍ የስትራቴጂክ ጥናት ተቋም ተንታኝ የሆኑት ፒዮንጋንግ 2 ዋና ተዋጊዎች ብቻ እንዳሏት በጥር ወር ላይ ጽፈዋል። እንደ አውሮፓውያን አቆጣጠር በ1970ዎቹ መጀመሪያ ላይ የነበሩ 1600 ቶን የጦር መርከቦች የናጂን ክፍል ፍርጊቶች ደግሞ ጊዜ ያለፈባቸው ናቸው ሲሉ ጽፈዋል። እናም የሰሜን ኮሪያ የባህር ኃይል ከደቡብ ኮሪያ ወይም ከአሜሪካ ጋር በሚፈጠር ማንኛውም ግጭት ውስጥ የሰሜን ኮሪያ የባህር ኃይል በአብዛኛው የባህር ዳርቻ ጥበቃን እንደሚቀንስ ገልጸዋል። ሁለቱም እጅግ የላቀ የባህር ኃይል አላቸው ተብሏል። ነገር ግን የሰሜን ኮሪያው መሪ ኪም የባህር ኃይል ጦራቸውን ለማዘመን ግፊት ሲያደርጉ ቆይተዋል። በባህር ሰርጓጅ ላይ የተወነጨፉ ሚሳይሎችና የሚሸከሙትን ንዑስ ጀልባዎች በማዘጋጀት ላይም ይገኛሉ ነው የተባለው። አሁን በቅርብ ጊዜ ውስጥ ትላልቅ የጦር መርከቦችን ለመግጠም ባለው ቦታ ላይ ሊሳኩ የማይችሉትን የባህር ሰርጓጅ መርከቦችን ከያዝን የቅርብ ጊዜ ትላልቅ
ትላልቅ የጦር መርከቦችን ለማስኬድ የባህር ኃይል ሰፈር መገንባት አንገብጋቢ ስራ ሆኗል ብለዋል። ዮንግዋን የተባሉ የደቡብ ኮሪያ ህግ አውጪ በናምባ ግቢ እየተገነባ ያለው መርከብ ኪም የባህር ኃይሉን ለማዘመን የሚሞክሩት እንደ ምሳሌ ብቻ ነው ብለዋል። በሰሜን ኮሪያ የሲኒፖ ወደብ በሚገኝ የመርከብ ጣቢያ ላይ በኒውክሌር የሚንቀሳቀስ የባህር ሰርጓጅ መርከብ እየተገነባ ሲሆን በቶንጎጂን ሌላ ፈርጌት ወይም አውዳሚ እየሰሩ መሆኑን ኪም ጆንግ ኡን ተናግረዋል። ይህንን ትንታኔ ስናዘጋጅ ሲኤንኤንን፣ ቢዝነስ ኢንሳይደር እና ቢቢሲን በዋቢነት ተጠቅመናል።